አርእስተ ዜና የትግራይ ህዝብ ህልውናውንና ደህንነቱን ለማረጋገጥ ዘንድሮ የሚሰበሰበው ግብር ወሳኝ ሚና እንዳለው የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። የብልጽግና መንግስት የፕሪቶሪያው የሰላም ስምምነት የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣና የትግራይ ህዝብና መንግስት ለሰላም ባላቸው ጠንካራ አቋም መሆኑን የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹ። የኢትዮጵያ መንግስት በትግራይ ላይ የሚጀምረውን ጦርነት በትግራይና በፌደራል መንግስት መካከል ተወስኖ የሚቀር ብቻ አይደለም ሲሉ ፖለቲከኛ ፕሮፌሰር ህዝቅኤል ገቢሳ ገለጹ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን በቀጥታ የሰዓቱን ዜናዎች ይዘን ቀርበናል። ፍርቱና ገብሩ። የትግራይ ህዝብ ህልውናውንና ደህንነቱን ለማረጋገጥ ዘንድሮ የሚሰበሰበው ግብር ወሳኝ ሚና እንዳለው የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። በትግራይ ዛሬ ሐምሌ 1 2018 ዓ.ም የተጀመረው ግብር የመሰብሰብ ተግባር የራስን የውስጥ አቅም ለማጠናከር ወሳኝ ሚና አለውም ተብሏል። ሙሉ ብርሃን ዳርጌም በትግራይ ሐምሌ 1 2018 ዓ.ም የተጀመረውን ክረምታዊ ግብርን የማሰባሰብና የንግዱ ህብረተሰብ ግብርን የማስከፈል እንዲሁም የንግድ ፈቃድ የማሳደስ ሂደት በሐወልቲ ክፍለ ከተማ የተጀመረ ሲሆን በመክፈቻ ስነ ስርዓቱ ንግግር ያደረጉት የክፍለ ከተማው ዋና አስተዳዳሪ አቶ ነጋሽ ካሕሳይ የሚከፈለው ግብር በቀላሉ የሚታይ ተራ ስራ ሳይሆን የትግራይን ህልውናና ደህንነት ለማስቀጠል የሚደረግ ወሳኝ ምዕራፍ መሆኑን አስረድተዋል። ስለማንቴ ነኸፍቶ ዘለና መድረክ ዛሬ የምናስጀምረው የግብር ማስከፈል መድረክ ተራ መድረክ አይደለም። ትግራይ ካጋጠማት የኢኮኖሚ ቀውስ ሁለንተናዊ ክልከላ ለመውጣት ራሳችንን ችለን ለመገኘት ነው። ገንዘብ ለመሰብሰብ አይደለም። ውስጣዊ አቅማችንን በማጎልበትና በማሳደግ ኢኮኖሚያችንን የተሻለ ማድረግ ነው። የሚገኘውን ገቢ ሙሉ በሙሉ የትግራይ ችግር ይፈታልናል ብለንም አይደለም። ነገር ግን ከዚሁ በመነሳት አቅም የምንፈጥርባቸው ተቋሞቻችን በማሳደግ በቀጣይ የተሻለ ዕድል ለማግኘት ነው። በመድረኩ በክብር እንግድነት የተገኙት የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በአሁኑ ወቅት የሚከፈለው ግብር ከሌላው ጊዜያት ለየት የሚያደርገው ነገር ለትግራይ ህልውናና ደህንነት ብሎም ለብሔራዊ መኸታ መሆኑን ገልጸዋል። የኢትዮጵያ መንግስት በተደጋጋሚ የሰላም ጥሪ የቀረበለት ቢሆንም ጥሪውን በመግፋት ትግራይን ለማጥፋት እየተንቀሳቀሰ ይገኛል ያሉ ሲሆን ስለሆነም የራስን አቅም ማሳደግና ራስንም መቻል ወሳኝ እንደሆነ አመልክተዋል። እዋን እዚ ዝኽፈል ግብሪ ኣብ ካሊእ እዋን ይኽፈል ካብ ዝነበረ ግብሪ ብዝበለጸ ትርጉም ኣለዎ። ዘንድሮ የሚከፈለው ግብር ከሌላው ዓመት በተለየ የበለጠ ትርጉም አለው። ለዛም ነው ግብር ለትግራይ ህልውናና ደህንነት በሚል ሐሳብ በመላ ትግራይ እየተከፈለ ያለው። ብሔራዊ ህልውናችንም እኛ ጋር ነው ያለው። የትግራይ ህዝብ ለሰላም ተማጽኖ ሰላም አገኛለሁ ብሎ ተስፋ አድርጎ ነበር። ቢሆንም ግን የኢትዮጵያ መንግስት ባኖረው ክልከላ መሰረት የትግራይ ህዝብ እየተሰቃየ ይገኛል። ስለዚህ ሰላምም ሊገኝ ከሆነ ውስጥ አቅማችንን በማሳደግ ችግሩን መወጣት ይኖርብናል። አቶ አማኑኤል አክለውም ዘንድሮ የሚከፈለውን ግብር ትግራይን ለማዳን ዋነኛ ሚና ያለው መሆኑን ያወሱ ሲሆን ባለው ክልከላ ሳቢያ የመንግስት ሰራተኛው ደሞዝ ማግኘት አልቻለም በማለት የንግዱ ማህበረሰብ ይህንን በመረዳት በነቃ ተሳትፎ ብሔራዊ ግዴታውን በልበ ሙሉነት ሊወጣ ይገባልም ብለዋል። ሎሚ ዝኽፈል ግብሪ ህዝብ ትግራይ ንምድሓን ዝትከል ኢንፊዥን እዩ። የሚከፈለው ግብር የትግራይ ህዝብ ለማዳን ነው። ምክንያቱም በከባድ ሁኔታ ላይ ነው የሚገኘው። የመንግስት ሰራተኛው ደሞዝ ለመክፈል በጣም ከባድ ሆኖብናል። የሚበዛው በቤት ክራይ የሚኖር ከፍሎ የሚያስተምር ነው። ስለዚህ የንግዱ ማህበረሰብ በልበ ሙሉነት በመነሳት መክፈል ይኖርበታል። የትግራይ መንግስት ምክትል ፕሬዝዳንት አቶ አማኑኤል አሰፋ ባለፉት ዓመታት በትግራይ ከነበረው አስከፊ ሁኔታ በተለየ በአሁኑ ወቅት የትግራይና ህዝቦቿ አስከፊ ደረጃ ላይ እንደሚገኙ በንግግራቸው የተመላከተ ሲሆን ችግሩ እንደሚታለፍና ትግራይ ከፍተኛ ደረጃ ላይ እንደምትደርስም ገልጸዋል። በመሆኑም በፍትህና በሰብአዊነት የሚያምነውን የትግራይ ህዝብና መንግስት ከሌላ አካል የሚገኝ አንዳች ገቢ የማይኖር መሆኑን በመረዳት ውስጣዊ አቅምን በማጠናከር ብቻ መሻገር እንደሚቻልም አመላክተዋል። ካብ 2010 ብዝኸፍእ ከዓ ካብ 2013 ጀሚርና ኣብ በጣም ከቢድ ዝኾነ ኩነታት ኢና ዘለና። ከ2013 ዓ.ም ጀምረን በከባድ ሁኔታ ላይ ነው ያለነው። ይህንን ችግር እንወጣዋለን። ትግራይ ከፍታ ላይ ትገኛለች። ይህ የሚሆነው ግን በውስጥ አቅማችን ነው። ሆን ብለው ያወደሙን ሊያነጹን ፍትህ ሊያረጋግጡልን አይደለም።
ለዚህም ራሳችን በመቻል ውስጣችን በማጠናከር መነሳት ይኖርብናል። ይህም የትግራይ ህዝብ ያደርገዋል፣ ይችላል። የንግዱ ማህበረሰብ የሆኑ የሐወልቲ ክፍለ ከተማ ግብር ከፋዮች በበኩላቸው የሚከፈለውን ግብር ለትግራይ ልማትና ህልውና ብሎም ራሷን በኢኮኖሚ ለመቻል መሆን እንደሚገባ መልእክታቸውን አስተላልፈዋል። የተበላሽ መንገድ አለ፣ ተሰርቶ ያልተሟላ አለ። ይሄ ነገር እነዚህ መሰራት አለበት። ያው የተቸገረ ነው ሰው የከፈለ ያለ፣ ስራ የለም፣ ሁሉ ነገር ዝግ ነው፣ ምንም የለም፣ ብር የለም። ያው በራሷ ነው ምንትችለው እንጂ የሌላማ ያየን ነው። ምክንያቱ ሲፈልጉ የለቀቁት ሲጠሉት ሲወዱት እንደፈለጉ ያደርጉን ነው። በትግራይ ደረጃ ሐምሌ 1 2018 ዓ.ም የተጀመረው የግብር መክፈል ሂደት ተራ የግብር መክፈል ሂደት ሳይሆን ለትግራይ ህልውና ሲባል የሚከፈል ግብር ነው ሲሉ የትግራይ ገቢዎች ባለስልጣን ዶክተር ምህረት በየነ ገለጹ። የኢትዮጵያ መንግስት በትግራይ ህዝብ ላይ ባኖረው መሰረታዊ ሸቀጦች ክልከላም የንግድ ስራቸው እንዲዳከም ቢያደርገውም የትግራይ ገጥሟት ካለው የህልውና አደጋ እንድትላቀቅ ግብራቸውን በወቅቱ እየከፈሉ መሆናቸው ግብር ከፋዮችም ገልጸዋል። ፍሬት ወልደመድን ተጨማሪ አላት። ግብር መክፈል ለትግራይ መልሶ ግንባታ በሚል መሪ ሀሳብ በትግራይ ደረጃ ዛሬ ሐምሌ 1 2018 ዓ.ም የግብር መክፈል ስነ ስርዓት በመቀለ ቀዳማይ ወያነ ክፍለ ከተማ የክልሉ ከፍተኛ አመራሮች፣ ግብር ከፋዮችና ሌሎች የዘርፉ ባለሙያዎች በተገኙበት ተጀምሯል። የትግራይ የገቢዎች ልማት ባለስልጣን ዳይሬክተር ዶክተር ምህረት በየነ የተጀመረው የግብር መክፈል ስነ ስርዓት ተራ የግብር መክፈል ስነ ስርዓት ሳይሆን ለትግራይ ህልውና ሲባል የሚከፈል ግብር ነው ሲሉም ተናግረዋል። የተጀመረው ግብር አከፋፈል የተለየ ነው። እኛ በጀት በሌለን ጊዜ ተፈናቃይ በተፈናቀለበት ቦታ እርዳታን በተቋረጠበት ጊዜ ነው ያለነው። ስለዚህ አሁን የሚጀመረው ግብር መጀመሪያ ሰርቫይቫል ነው፣ በህይወት እንዲኖር ነው። ይሄ አሁን የምንሰበስበው ግብር ከዚህ የተሰበሰበ ግብር ደግሞ መጀመሪያ ተፈናቃይም አለን፣ ያልተከፈለ ደሞዝም አለን። ይሄ መሰረት አድርገን የተከፈተ ጊዜ ነው። በመክፈቻ ስነ ስርዓቱ ላይ የተገኙት የመቀለ ከተማ ከንቲባ አቶ ኃይላይ አረጋዊ በበኩላቸው አሁን ላይ እየተደረገ ያለው የግብር መክፈል ሂደት የትግራይ ህዝብ የህልውና አደጋ በተጋረጠበት የኢትዮጵያ መንግስት ትግራይን ለማድቀቅ የተለያዩ ክልከላዎች ባደረገበት እየተከናወነ ያለ ነው በማለት ይህ እየተደረገ ያለው የግብር የመሰብሰብ ሂደት ትግራይ የውስጥ አቅሟን ማጠናከር ይገባልም ብለዋል። የትግራይ ህዝብ በህልውና አደጋ ላይ ያለበት ጊዜ ነው። ስለዚህ የውስጥ አቅማችን አማጠን መጠቀም፣ አንድነታችን አጠናክረን ለመዝለቅ ግብር ወሳኝና ቁልፍ ተራ አለው። አሁን ከፌዴራል መንግስት የሚጠበቅ በጀት የለም። ከፌዴራል መንግስት የሚጠበቅ መሰረታዊ ሸቀጦች፣ የተለያዩ ለህዝብ መሰረታዊ የሆኑ አገልግሎቶች የሉም። እነዚህ ዝግ ናቸው። ስለሆነም እንደ ህዝብ መኖር ስላለብን የውስጥ አቅማችን አጠናክረን አማጠን በመጠቀም ራሳችን ችለን ህዝባችን በተደራጀ አኳኋን የህዝባችን ጥያቄዎችን በየደረጃ ለመመለስ የሚያስችለን ቁመና ይዘን ለመውጣት እየሰራን ነው። የቀዳማይ ወያነ ክፍለ ከተማ የገበያ ጥናት የግብር አሰባሰብ ስራ ሂደት አስተባባሪ አቶ ዮሐንስ ሐድጉ የግብር ከፋዩ እንግልትን ለመቀነስ አዳዲስ አሰራሮችን በማስገባት ሰፊ ስራዎች መሰራታቸውንም ተናግረዋል። ቀለል ያለ ስርዓት ነው እየተገበርን ያለ ነው። በ1397 የግብር ማሻሻያ አዋጁ መሰረት ተደርጎ ግብር እያስከፈልን ነው። ጎን ለጎን ሁሉም በሲስተም ነው እየተሰራ ያለው። ስለዚህ በሲስተም ሲሆን ቀላል ይሆናል። ግብር ከፋዩም አይጉላላም ማለት ነው። አጭር ጊዜ መጥቶ በአጭር ጊዜ ግብር ከፍሎ ግብር የሚከፍልበት ባንክም እዚሁ ግቢ ውስጥ ስላለ የግብር ስርዓቱ አከፋፈል ስርዓቱ ቀላል እንዲሆን ግብር ከፋዮች በበኩላቸው የኢትዮጵያ መንግስት በትግራይ ህዝብ ላይ ባኖረው የበጀት ነዳጅ እንዲሁም የመሰረታዊ አቅርቦቶች ክልከላ ምክንያት የንግድ እንቅስቃሴያቸው ላይ ከፍተኛ ተጽዕኖ ማሳደሩን በማስረዳት ይሁንና ያሉትን ችግሮች ተቋቁመው ትግራይ ከገጠማት የህልውና አደጋ እንድትላቀቅ ግብራቸውን በወቅቱ እየከፈሉ መሆናቸውንም ተናግረዋል። ከአምና ከፍለን ነበር። የዘንድሮ ግን ለህልውና ስለሆነ አምነን ለመክፈል ነው እዚህ የመጣ ነው። እኛ ካልከፈልን ማንም የሚደጉምን እስከሌለ ለሱም ይሆን ለመክፈል እዚህ ተገኝተናል። ነዳጅ ኮሎይል ተዓጸው እዩ። የኢትዮጵያ መንግስት የነዳጅ በጀት እንዲሁም የተለያዩ መሰረታዊ አቅርቦቶችን በመከልከል በኢኮኖሚ እንድንዳከም አድርጎናል። የንግድ እንቅስቃሴ የለም። ነገር ግን ግብር መክፈል ግዴታችን በመሆኑ እዚህ ተገኝተናል።
ይህ ብቻም ሳይሆን ትግራይ የህልውና አደጋ ላይ በመሆኗ ከዚህ የመላቀቅ ግብር በመክፈል ኃላፊነታችንን መወጣት ይገባናል። በትግራይ ህጋዊ ንግድ እንዲሰፍንና ግብር ከፋይ ነጋዴዎች ዘመናዊና የተሻለ አገልግሎት ማግኘት እንዲችሉ የሚያስችል ስራ እየተሰራ መሆኑን የትግራይ ንግድ ቢሮ ኃላፊ ዶክተር ረዳኢ በርሀ ገለጹ። ይህ የተገለጸው የትግራይ መንግስት ያወጣውን የክረምት ግብር የመሰብሰብ መርሃ ግብር በሓድነት ክፍለ ከተማ በተጀመረበት ወቅት ነው። የገብረመድህን ተወልደመድህን ዘገባ ስለሺ ሐጎስ። የትግራይ መንግስት በኢትዮጵያ መንግስት በጀት መከልከሉን ተከትሎ የውስጥ አቅም ተጠቅሞ መንግስታዊ አገልግሎት ለማስቀጠል ያቀደው የክረምት ግብር ክፍያ መርሃ ግብር በዛሬው ዕለት በይፋ ተጀምሯል። የትግራይ ንግድና ልማት ቢሮ ኃላፊ ዶክተር ረዳኢ በርሀም የሚሰበሰበው ግብር ለትግራይ መልሶ ግንባታ ያለው አስተዋጽኦ ከፍተኛ በመሆኑ ሁሉም ግብር ከፋዮች ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ግብር መክፈል ማለት ግብር መክፈል ለትምህርት፣ ለጤና፣ ለተለያዩ መሰረተ ልማቶች፣ ለስራ ፈጠራና ለሌሎች ስራዎች የሚል በመሆኑ ለነዚህ አበርክቶ ማድረግ ማለት ነው። በህጋዊ ንግድ ፍትሃዊ ግብር በመክፈል የትግራይ ውስጣዊ አቅም በማሳደግ መልሶ ግንባታ ማረጋገጥ ይኖርብናል። የትግራይ ንግድና ልማት ቢሮ በትግራይ ህጋዊ ንግድ እንዲነግስና ለግብር ከፋይ ነጋዴዎች ተገቢ አገልግሎት ለመስጠትና የትግራይ መልሶ ግንባታን ለማረጋገጥ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት እየሰራ መሆኑን ዶክተር ረዳኢ አክለው ገልጸዋል። በዓል መዝ ልምዓት እቶት ምስ ቢሮ ንግድን ልምዓት ዕደጋን በመዃን አሚን ምሕዳር ዘመናዊ የገቢዎች ልማት ባለስልጣን ቢሮ ከንግድ ቢሮ ጋር በመሆን በአስተዳደር በኩል ፍትሃዊ፣ ግልጽና ተጠያቂነት ያለው የንግድ ስርዓት እንዲሰፍን ትኩረት ሰጥቶ እየሰራ ይገኛል። ይህ የተሻለ አገልግሎት ለመስጠት ከሁሉም ባለድርሻ አካላት ጋር እየሰራን ነው። ግብር ከፋዮች የንግድ ፍቃዳቸውን በተቀመጠው ጊዜ እንዲያሳድሱ፣ ግብር በወቅቱ እንዲከፍሉ ጥሬን አቀርባለሁ። በመቀለ ከተማ የሓድነት ክፍለ ከተማ አስተዳዳሪ አቶ ኃይላይ ወልደ ስላሴ በ2018-19 ዓ.ም የሚሰበሰበው ግብር ህልውናን ለማረጋገጥ ሲባል የሚከፈል ግብር በመሆኑም ግብር ከፋዮች ግብርን በወቅቱ ሊከፍሉ ይገባል ብለዋል። ትግራይ ዓርሳ ትሆነሉ ብናይ ዓርሳ ሃፍትት ማሐደረሉ ጊዜ ኢና ዘለው ካብ ዝኾነ ይኹን ትግራይ ራሷን ችላ ባላት የኢኮኖሚ አቅም ለመንቀሳቀስ የተገደደችበት ጊዜ ላይ ነው ያለ ነው። በመሆኑም ውስጣዊ አቅማችንን ለማሳደግ ግብር መክፈል ግዴታ ነው። ፍትሃዊና ግልጸኝነት ባለው መንገድ ግብር እንዲሰበሰብ ታሳቢ አድርገን ነው በዛሬው ዕለት ግብር መሰብሰብ ስራ የጀመር ነው። የሓድነት ክፍለ ከተማ የገቢ ልማት ጽሕፈት ቤት ኃላፊ አቶ ሀፍቶን ገብረ መስቀል በትግራይ ያጋጠመው ኢኮኖሚያዊ ቀውስ ለመፍታት ለመሰብሰብ የታቀደው ግብር ለማሳካት የተቀናጀ ስራ እየተሰራ መሆኑን ገልጸዋል። ትግራይ ኣብ ብዙሕ ዓብይ ዕፅዋን ክባንያ ዘላ ትግራይ በዘርፈ ብዙ ክልከላ ተደርጎባት ነው ያለው። በዚህም የትግራይ ህዝብ ለማህበራዊ ኢኮኖሚያዊ ቀውስ ተዳርጓል። ከዚህ ለመውጣት የክረምት ግብር መሰብሰብ ስራ ዛሬ ተጀምሯል። ግብር ከፋዮች በየደረጃው ፍትሃዊ የሆነ ግብር እየከፈሉ ይገኛሉ። ለትግራይ ቴሌቪዥን አስተያየታቸውን የሰጡ ግብር ከፋይ ነጋዴዎች በበኩላቸው እየከፈሉት ያለው ግብር በመልሶ ግንባታ ስራ ላይ የሚኖረው አስተዋጽኦ በመገንዘብ ግብርን በወቅቱ እየከፈሉ መሆናቸውን ያስረዳሉ። ናይ ግብር ክፍሊት እውን ለባዕልኻ ለማንም እውን ለዓዲ ሙዝኸ ዘለለናዮ ግብር መክፈር ማለት የራስን ጥቅም ማስጠበቅ ነው። ትግራይ ከገጠማት የኢኮኖሚ ቀውስ እንድትወጣ የምከፍለው ግብር ወሳኝ ድርሻ እንዳለው በመገንዘብ ሌሊት 11 ሰዓት መጥቼ ወረፋ በመያዝ ነው ግብር የከፈልኩት። በሪሱሎ ለዓዲ ካብ ልምዓት ወፃ ኮይኑን ዓዲ ትግራይ በጆኖሳይዳዊ ጦርነት ውድመት አስተናግዷል። በመሆኑም የመልሶ ግንባታ ስራ በከፍተኛ ሁኔታ መሰራት አለበት። ለዚህም ግብር መክፈል አስፈላጊ መሆኑን ስላመንኩ ግብርን በወቅቱ ከፍያለሁ። የዘንድሮ ግብር መክፈልና የገቢ አሰባሰብ መርሃ ግብር ትግራይ ራሷን በኢኮኖሚ ለማሳደግና ህልውናዋን ለማረጋገጥ ያለመ መሆኑ የትግራይ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ አለም ገብረዋህድ ገለጹ። ግብር ከፋይ ማህበረሰብ የትግራይ ህልውናና ደህንነት ለማረጋገጥ መሆኑን ተረድቶ ግብር የመክፈል ግዴታውን ሊወጣ ይገባልም ብለዋል። ሙሉ ብራንድ አርጌም ሐምሌ 1 ቀን 2018 ዓ.ም የክረምታዊ ገብን የማሰባሰብ ግብርን የማስከፈል መርሃ ግብር በአይደር ክፍለ ከተማ በተመሳሳይ በይፋ የተጀመረ ሲሆን በስነ ስርዓቱ የተገኙት የክፍለ ከተማ ዋና አስተዳዳሪ አቶ ሀብተ ሙሬታ ባለፈው ዓመት የተካሄደውን የግብር መክፈል ስነ ስርዓት ስኬታማ እንደነበር በማውሳት ዘንድሮ የሚደረገውን የግብር መክፈል መርሃ ግብር ለትግራይ ህልውናና ደህንነት በመሆኑ የላቀ ውጤት ማስመዝገብ እንደሚጠበቅበት አስረድተዋል። ኣብዚ ሓለፈ ዓመት ዘረጋገጽናየ ናይ ግብሪ ምኽፋል ከይዲ ባለፈው ዓመት ያካሄድነው የግብር አሰባሰብ መርሃ ግብር ውጤታማ ነበር። አሁንም በተመሳሳይ የትግራይን ህልውናና ደህንነት ለማረጋገጥ መሆኑን በመረዳት በተለየ መልኩ መስራት ይኖርብናል። ለትግራይ ህልውናና ደህንነት ተብሎ የሚወሰድ ብቻ ሳይሆን
ለተጋሩ ህልውና ብለን ነው መውሰድ ያለብን። የ2018-2019 ዓመተ ምህረት ግብር ለትግራይ ህልውና መረጋገጥ በሚል መርህ በማጠናከር ማስቀጠል ይኖርብናል። በተሻለ መጠን ከንግዱ ማህበረሰብ ጋር ሙሉ መተማመንና በመረዳዳት ለመስራት ወስነናል። ከፋዩም ለትግራይ ህልውና መሆኑን መንፈሱ በማዘጋጀት መክፈል ይኖርበታል። በመርሃ ግብር ማብሰሪያው በክብር እንግድነት የተገኙት የትግራይ ከተሞች ልማትና ኮንስትራክሽን ቢሮ ኃላፊ አቶ አለም ገብረዋህድ ዘንድሮ የሚከፈለውን ግብር ለትግራይ የተለየ ትርጓሜ እንዳለው በመግለጽ በኢትዮጵያ መንግስት እየተፈጸመ ያለውን ክልከላ የማያባራ በመሆኑ ይህን ችግር ራሳችንን በመቻል ልንሰብረው ይገባል ብለዋል። ክፍሊት ግብሪ እዚ እዋን እዚ ግን ትርጉሙ ብዝተፈለየ ክብደት እንሪኦ ጉዳይ ብሔራዊ ህልውና ኮይነሎ። የዘንድሮ ግብር በተለየ ክብደት የምናየው የህልውና ጉዳይ ነው። በኃይል እየደረሰብን ያለው የኢትዮጵያ መንግስት ክልከላ ለመወጣት ራሳችንን መቻል አለብን። ከፍተኛ ጉዳት እየደረሰብን ራሳችንን እንዳንችል እየተደረግን ነው። ስለዚህ ይህንን ወጥመን ለመበጠስ ራሳችንን መቻል ነው። አቶ አለም አክለውም የሚከፈለውን ግብር የትግራይን ህልውናና ደህንነት ግዛታዊ አንድነቷን ለማረጋገጥ በመሆኑ ራሳችንን በኢኮኖሚ በመቻል ከምትገኘው ትንሽ ገቢ ግብር በመክፈል ህልውናችንን ማረጋገጥ ይገባል ሲሉ አስገንዝበዋል። በመሆኑ እውን ክፍሊት ግብሪ እዚ እዋን ጉዳይ ድሕንነት ስርዓትና ምርግጋጽ ሉዓላውነትናን ብሔራዊ ህልውናናን በመሆኑም የዘንድሮ የግብር ክፍያ የህልውናችንና ድህነታችን መረጋገጥ ነው። ግብር ራሳችንን ለመቻልና ብሔራዊ ትግላችንን ለማጠናከር በሚል መርህ ከምትገኘው ትንሽ ገቢ ግብር በመክፈል ብሔራዊ አደራችንን የምንወጣበት ነው። የመኖርና የመስራት ተፈጥሯዊ መብት በተከለከልንበት ሁኔታ ላይ ብንሆንም ለራሳችንን ክብርና ህልውና ስንል በጽናት ከመወጣት ውጪ ሌላ አማራጭ የለንም። የአይደር ክፍለ ከተማ ግብር ከፋዮች በበኩላቸው ትግራይ በአስከፊ ሁኔታ ላይ መሆኗን ገልጸው የሚከፈለው ግብር ትግራይ ራሷን ለመቻል ወሳኝ መሆኑንና የባንክ አገልግሎት ተጠቅመው ግብር ለመክፈል መቸገራቸውን አስረድተዋል። ትግራይ ያለችው በአሁኑ ወቅት በጣም ከባድ ሰዓት ላይ ወቅት ላይ ነው ያለነው። አሁን በትግራይ በኩል ስንለካው ደግሞ በጣም የከበደ እንትና ያለ ነው እና ስለዚህ በአሁኑ ወቅት አርሰምሮ ከሳ ነው የምናካሂደው። ፌደራል ምናውነ መንግስት ዘግቶናል በሁሉ መዳይ ባንክም ካሽ የለም፣ ሸቀጣሸቀጥም የለም፣ ነዳድም የለም፣ ምንም የለም። በገንዘባችን ተዘግቶ ነው ያለው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን አበይት የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ከግብር ዜናዎቻችን ስንወጣም የብልጽግና መንግስት የፕሪቶሪያው የሰላም ስምምነት የፈረመው በትግራይ ሰራዊት ከትግራይ ተሸንፎ ስለወጣና የትግራይ ህዝብና መንግስት ለሰላም ባላቸው ጠንካራ አቋም መሆኑን የህወሓት ቃል አቀባይ አቶ ሚካኤል አስገዶም ገለጹ። የትግራይ ህዝብ ለሰላም ሲባል ብዙ ዋጋ እየከፈለ ቢሆንም አሁንም ችግሮች በሰላማዊ ውይይት እንዲፈቱ የኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ የራሱን ሚና እንዲጫወት አቶ ሚካኤል ጥሪያቸውን አቅርበዋል። ሰለሞን አስመላሽ የብልጽግና መንግስት የፕሪቶሪያው የሰላም ስምምነት የተፈረመው በአሸናፊና በተሸናፊ ነው ማለቱ አሁን ሀገሪቷ የገባችበት ቅርቃር ለመሸፈንና ለሞራል ግንባታ ነው ያሉት የህወሓት ቃል አቀባይ አቶ ሚካኤል አስገዶም የትግራይ ሰራዊት ጀግንነትና ድል የአሉላ ባነጋ ዘመቻና ደብረ ብርሃን የደረስንበት ሁኔታ ምስክር ናቸው ብለዋል። ወደ ፕሪቶሪያው እየተካሄደውም የኢትዮጵያ ሰራዊት ከትግራይ ተሸንፎ መውጣቱና የኢትዮጵያ መንግስትም ተገዶ የፕሪቶሪያ ውል መፈረሙ ይገልጻሉ። ያው የሞራል ግንባታ ነው፣ ሌላ ልለው አልችልም። በእርግጥ በጣም ብዙ ኃይል ያው በአካባቢ ያለው ኃይል አሰባስቦ የራሱን ክልል የራሱን ህዝብ ለመጨፍለቅ 2013 ወደ ትግራይ መጥቶ የሚችለውን ነገር ተፍጨርጭረዋል። የትግራይ ህዝብ ተደራጅቶ አንድነቱን አስጠብቆ ያው በ8 ወር ባልሞላ ጊዜ ከትግራይ ተጠራርጎ እንዲወጣ ተደርገዋል። ተገድዶ ተጨፍልቆ የአሉላ ዘመቻ ያገኘውን ያየውን ያው ዓለም ያውቀዋል ማለት ነው። በ3 ወር በ4 ወር ጊዜ ደግሞ ያው የትግራይ ሰራዊት ደብረ ብርሃን እኮ ደርሰዋል። ምን የሚያስፎክር ነገር አለው? ያው ተዘጋጅቶ ሁለተኛ ደግሞ ዳግም የጽንተ ተወራራ አውጆ ደግሞ ገጥመናል። እስኪ በቃንም ተዋግተናል። እሱም የደረሰበት ደረጃ ያውቃል፣ እኛም የደረስንበት ደረጃ እናውቃለን። እሱም ተገድዶ እኛም ይጠቅመን ስለነበረ
ለሰላም ያለንን ግንኙነትም የሚታወቅ ስለሆነ የሰላም ድርድር መጥቶ ተደራድረን የፕሪቶሪያ ስምምነት ተስማምተናል ማለት ነው። አሁን ያለበት ሁኔታ ባዶነት እየተሰማው ስለሆነ የሞራል ግንባታ ለሞራል ግንባታ ይጠቅመኛል ብሎ ተናገረው ሊሆን ይችላል። ዞሮ ዞሮ ድርድር ስትደራደር አንዱ የበላይ አንዱ የበታች ሆኖ አይደለም። እሱም ይጠቅመኛል ብሎ አስቦ እኛ ደግሞ ችግሮቻችን ስለነበሩብን እንድንደራጅ እንድንጠነክር ይጠቅመናል ብለን በዋናነት ደግሞ ጦርነት ለማንም አንድም ትንፋስ ማስቀረት አንድም ህይወት ማስቀረት ቫልዩ ስላለው አላማችንም ሰላም ስለሆነ ፍላጎታችን ሰላም ስለሆነ እንደ ህዝብ እየተሰራው ነው። ከዚህ ውጭ ግን የሚረባ ሐሳብ ነው ብዬ ሰምቼዋለሁ፣ ግን ስስቅ ነበረ ነው ራሱ ማለት ነው። የትግራይ ህዝብ ህልውና ለማረጋገጥና ጥያቄዎችን ለመመለስ በራሳችን አቅም እንጂ እንደ ብልጽግና መንግስት በሌላ ኃይል አንተማመንም ሲሉም አቶ ሚካኤል ተናግረዋል። የብልጽግና መንግስት እንዳደረገው እንትና በዚህ ግባ እንትና በዚህ ውጣ ና ድጋፍ አድርግ ብለን የምንጠራው የምንጋብዘው ኃይል የለም። በራሳችን ስነልቦና በራሳችን ችሎታ ነው የምንተማመነው ማለት ነው። በጣም የኛ ትግል አስፈላጊ ሆኖ አግኝቶት ወደ ትግሉ የሚቀላቀል ኃይል በራሱ ጊዜ በራሱ ፍላጎት በራሱ ተነሳሽነት ወደ ትግሉ የሚቀላቀል ኃይል ካለ የራሱ ውሳኔ ነው። እኛ ግን በራሳችን ነው የምንተማመነው። ለሰላም ሲባል አሁንም የትግራይ ህዝብ ብዙ ዋጋ እየከፈለ ነው ያሉት አቶ ሚካኤልም የትግራይ ህዝብና መንግስት ለሰላም ያላቸው አቋምና ችግሮች በንግግር እንዲፈቱ ጠንካራ እምነት እንዳላቸው፣ ለዚህም የኢትዮጵያ ህዝብና ዓለም አቀፍ ማህበረሰብ የኢትዮጵያ መንግስት ወደ ሰላም መንገድ እንዲመጣ ጫና ሊያደርግ ይገባል ብለዋል። ነገሮች ቅድም እንዳልኩት በሰላማዊ መንገድ እንዲፈቱ ነው የምናደርገው የምንፈልገው። ለዚህም የኢትዮጵያም ህዝብ ይደግፍ ያግዝ፣ የዓለም ማህበረሰብም ድጋፉ ያድርግ፣ ጫና ያድርግለት፣ ነገሮችን በሰላማዊ መንገድ እንፍታቸው እያልን ያለነው ማለት ነው። ተመልካቾቻችን አበይት የአማርኛ ዜናዎች ስትከታተሉ ቆይታ አደረጋችሁ። ፍርቱና ገብሩ ዜናዎች በመምራት ቆይታ አድርጌያለሁ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።